ዛሬ የማሳያችሁ በስለት ነገር በረዶ ቤቱን የመፈቅፈቅ ውጤትና መዘዙን ነው። እንደሚታወቀው አንድ ፍሪጅ በረዶ ሲይዝ ውስጡን በቢላው ወይ በተለያየ ስለት ነገሮች መፈቅፈቅ የተለመደ ነገር ነው። ያ ደግሞ ይዞት የሚመጣው ጣጣ መዘዝ አብዛኛው ሰው አይገነዘበውም። እቺ ትንሽ ፍሪጅ በቢላው ስለወጓት ብቻ ያው መዘዟ የጠየቃቸው ወጪ እኛንም ያለፋንን ልፋት ያው አንድ ባንድ ታዩታላችሁ። ማንኛውም ስለ ፍሪጅና ስለ ቲቪ ኤሌክትሮኒክስ ነክ ነገሮች መረጃ እንዲደርሳችሁና ቪዲዮ እንዲደርሳችሁ ከፈለጋችሁ እና ይህን ቪዲዮ እስከ መጨረሻው አይታችሁ ከወደዳችሁት ላይክ እና ሰብስክራይብ በማድረግ እኔንም አበረታቱኝ። አሁን ወደ ስራው እንሄዳለን። ያው በሞደፊክ ነው የሚሰራው በኮፐር ወይም ደግሞ የዚሁ አይነት የዚህ የነጩ ይሄ አሁን ፊት ለፊት የሚታየው አይነት ኢቫፖሬተር የሚባል አለ። በሱም ይቻላል። ያው እኔ ግን ኮፐር ነው የምጠቀመው አሁን ሞደፊክ ማለት ነው። እቺ የፋብሪካዋ ነች። ኢቫፖሬተሯ እዚች ላይ ኮፐር በመስራት ነው ማስተካከለው። እዚህ ጋር ልብ ማለት ያለባችሁ ነገር መጀመሪያ በብሎን ነው የምናስረው ለመብሳት ማለት ነው። ብሎኑን እንደ መብሻም እጠቀመዋለሁ እንደ ለማስያዣም ኮፐሩን ዝግዛግ ስሰራ እንዲይዝልኝ ነው። እቺ ማሰሪያዋ ደግሞ አልሙኒየም ነች። የዚሁ ከኢቫፖሬተር ላይ የተቆረጠ ማለት ነው። እቺ ጥፍጥፍ ማድረጋ ኮፐሯን ማስረበት ያው በራሳችን ሞደፊክ ነው የምንሰራው። ከዚያ በብሎን እንደዚህ አስሬ ኮፐሩን ጠቅልዬ ከጨረስኩኝ በኋላ በሪቢት እንሰራዋለን ማለት ነው። በሪቢት ነው የምንሰራው። አንደኛ ሪቢት አልሙኒየም ስለሆነ አይዝግም። እንደዚህ እቃ ለማስቀመጥም የሚያስቸግር ስለማይሆን ሪቢት እንጠቀማለን። ሪቢት የተሻለ ይሆናል። ኮፐሩን መጀመሪያ በስነ ስርዓት ዝግዛግ ሰርተን መጨረስ አለብን። ከዛም በኋላ ብሎኖቹን አንድ ባንድ እየፈታን ወደ ሪቢት መቀየር እንጀምራለን ማለት ነው። እና ቆንጆ ነው ከኢቫፖሬተሩ የተሻለ እንደውም ይሄ ኮፐሩ በጣም በረዶ ይዞ የመቆየት ባህሪ ያለው። አሁን በተለምዶ እነዚህ ነጫጮቹ ኢቫፖሬተሮች በረዶ ቶሎ የመልቀቅ አይነት ባህሪ ያላቸው ገበያ ላይ ያሉት። ኮፐር አንዴ በደንብ በረዶ ከቆለለ ቶሎ አይፈርስም። ቶሎ ያለመፍረስ እድል ስላለው ኮፐር ነው የምጠቀመው። ይሄ እንደኔ ነው። አሁን እንደምታዩት በመቀጠል ያው ሪቢቶቹን ብሎን እየፈታው ሪቢቱን እመታለሁ እተካለሁ ማለት ነው። በሪቢት በደንብ አድርጌ ከመታው በኋላ እገጣጥመዋለሁ ማለት ነው። እና ለኔ ቪዲዮ አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮ ቀጣይ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ያው ከተመቻችሁ ቪዲዮ ከተመቻችሁ guys anda dulu enggak sih beda batu dari mana ini kan yang ke teman janggo tidak mau lampung gitu wadah itu langsung lo lagi
በምትመለከቱት አይነት ሁኔታ ያው ሪቪቱን መጥቼ ጨርሻለሁኝ። አሁን ቀጥሎ ካፒሌሪ ነው የሚሄደው። ካፒሌሪ በይጄ ኢንስታል አድርገዋለሁ ማለት ነው። ካፒሌሪውን አሁን ከጠቀለልኩት ኮፐር ጋር አገናኛታለሁኝ። ካፒሌሪዋን በዚህ አይነት ሁኔታ በይጄ ማለት ነው። በነገራችን ላይ ካፒሌሪ ሲበየድ በጣም ጥንቃቄ ይፈልጋል። ትንሽ ሙቀት ከነካው የመደፈን ወይ የመቆረጥ አድቫንቴጅ አለው። በጥንቃቄ ነው የሚበየደው። በጥንቃቄ አብዛኛውን ሙቀት የምንሰጠው ለኮፐሩ ለዚህ ወፈር ለሚለው ማለት ነው። ለሱ ምንም ኦክሲጅኑ ሙቀቱን የምንሰጠው ካፒሌሪዋ በትንሽ ሙቀት ይሰማትና ያው ቶሎ የመሞቅ ባህሪ ያላት ላይ ማቆየት አይቻልም። ካለበለዚያ ትደፍናለች፣ ውስጥ ትቀልጣለች ማለት ነው። በዚህ አይነት ሁኔታ በሂዳትና አሁን ደግሞ ከጀርባ አዙሬ ኢንስታል አድርጋታለሁ ማለት ነው። በቅድሚያ ይህንን አስተካክዬ በማስቀመጥ ማለት ነው። ያው እዚህ ጋር ማራዘም አለብኝ። አራዝማታለሁ። እቺ ኮፐሯን ወደ ታች ከትቼ ከዛ ሞተር ላይ ኮምፕረሰሩ ላይ እስከሚደርስ ድረስ እሰበውና ከዛ በመቀጠል ከዚህ አሳጥረዋለሁ። ሌላው ባለሙያ እንደ ፍላጎቱ ነው፣ ወጥ ማድረግ ይችላል። እኔ ከመጀመሪያው ያሳጠርኩት ይሄንኛውን ኮፐሩን እዛ ስጠቀልል እንዲመቸኝ ነው። ከዛ ከዚህ ጋር አራዝመዋለሁ ማለት ነው። እዚች ጋር በከተር ቁርጣትና አፉን አስፍቼ አገጣጥመዋለሁ፣ ሰፊ አድርጌ ማለት ነው። አለ ማስፊያ በድሪል ስትሬት ካደረኩኝ አፍና አፉን ካነካከውኝ በኋላ በይደዋለሁ ማለት ነው። እንደዚህ በድሪል አፉን እንትን በምለው ሰዓት ሰፋ ይላል። የዚህኛው አፍ ከሰፋ ደግሞ እዛችኛዋ ላይ ሲገባ በደንብ ልክክ ይልልኛል ማለት ነው። ከዛ በይደዋለሁ፣ በስነ ስርዓት በይደውና ካፒሌሪዋንም በዛው አሾልካለሁ። ያው ፈጠን ፈጠን አድርጌ ነው የምሰራው። ያው ይሄ የሚወጣበት መንገድ ቱቦ ማለት ኮፐሩ እያንዳንዱ ባለሙያ በየራሱ ስታይል ሊሰራው ይችላል። እኔ በዚህ ጋር ያወጣሁት ፈልጌው ነው። ያው ወደ ታች ቤት ከሞተር ከላይ ከበረዶ ቤቱ እስከ ሞተር ድረስ ረዘም ብሎ እንዲወጣ ፈልጌ ነው። ከተፈለገም ከጀርባ እንዲወጣ መደረግ ይቻላል። ይሄ እንዳይታይ ማለት ነው። እዚች ጋር የሆነ ነገር ሙቀት ወደዛ እንዳይሄድ ወደ ግድግዳው ማለት ነው። ፕላስቲክ ስለሆነ ስለሚቀልጥ ያውችን ብረት ያረኳትኝ ለዛ ነው። ያው በደንብ ሊኬጅ እንዳይኖረው አሪፍ አድርጌ በይዳትና እንደዚህ በስነ ስርዓት ከበየርኩት በኋላ ቀጣይ ሞተሩን አዙሬ ፊቱን ወደ እኔ አዙሬ ማለት ነው። ከጀርባ ያለው ኮንደንሰሮቹ ምናምን በያይዳሉ። ይሄ የምነቅለው የፋብሪካው ነው የራሱ የነበረው። ከመቀጠል ኮፐርና ኮፐር ከማራዘም ቀጥታ ኮምፕረሰሩ ላይ ለመበየት ይሄንን እንነቅለዋለን። በዚህ ሁኔታ ማለት ነው። እቺኛው ኮፐር ነቅለን አሁን አዲስ የዘረጋናትን ኮፐር እናስገባለን ኮምፕረሰር ላይ። ከዛ እንበይዳታለን ጠቅጠቅ አድርገን። ትንሽ ስለረዘመች አሳጥራታለሁ።
ኮፐር መቆራረጥ በነገራችን ላይ ይጎዳል። ያው ይሄ ቁርጥራጮቹ እንደ ልብ ጥቅም ላይ ላይውሉ ስለሚችሉ አልፎ አልፎ ስለሆነ የምንጠቀመው ይጎዳል። ኮፐር ውድ ነው፣ ተወዷል በጣም እና ያው እንደኔ እንዳታባክኑ በጥንቃቄ ብትጠቀሙት የተሻለ ነው። እኔ ግን አባክናለሁ እንደዚህ እንኳን በመቀጠል የማደርገው ነገር ለፊልትሩ ውጪ ኮንደንሰሯ ሲልድ ነው። ውጪ እበይዳታለሁኝ። እቺ ረዘም አድርጌ ኮፐር በይጄበት ሳበቃ ኮፐሩ ላይ ደግሞ ፊልትሯን ቀለል አድርጌ እበይዳታለሁ ማለት ነው። ለምን እዛ ጥግ ላይ ፊልትሩ ከመበየድ የተወሰነ አራዝሞ መበየዱ የተሻለ መስሎ ስለታየኝ ነው። እንደ ፍላጎት ማድረግ ይቻላል፣ ችግር የለውም። የሚፈለገው ግን ፊልትሯ መበየዷ ብቻ ነው። ጥግ እሳቱም ይነዳል ወደ ላይ ወደ ከቨሩ ያስቸግራል። ግን ያው እንደምንም ብሎ መበየዱ። ይሄኛው ደግሞ እንደ ኮፐር በትንሽዬ ሙቀት ቶሎ ውልድ ሲደረግ የሚይዝ አይደለም። ይሄ ብረትና ኮፐር ሲበየድ ፓውደር እና የተለያዩ አይነት ሊድ ነው የሚጠቀሙት። ይሄ በጣም ፕሬዠር ይፈልጋል፣ በደንብ መሞቅ ይፈልጋል። ብረትና ኮፐር ሲበየድ ማለት ነው። ከዛ በሙቀት ሰዓት ወይ ኮፐሩ ወይ ብረቷ የመቆረጥ አድቫንቴጅም አላት። ያው በትክክል ባላንስ አድርጎ ካልተበየደ ማለት ነው። ያው እንዲህ በይጃታለሁ በምታዩት ሁኔታ። ከዛ በመቀጠል እችን አጠር አድርጌ ፊልትሯን ቁጭ አደርግላታለሁ ማለት ነው። ፊልትሮና ኮፐር ሲበየድ አሪፍ ነው፣ ቀለል ይላል፣ ይመቻል። እቺና ፊልትሯ ይቺ እንኳን በጣም ነው የምትመቸኝ ስበይዳት። አቤት 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 ደስ ሲል በቃ ትንሽዬ ሞቅ አድርጌ ትንሽ ሊድ ሲነካው ቀለጥ ሲል በቃ ቅቤ ነው በቃ። አያችሁ ምቾቱ ፍስስ ነው በቃ የሚለው። ትንሽ ሞቅ ከዛ ነቅነቅ ትንሽ ሊድ ሰጠት ሞቅ ሲደረግ ቅቤ በቃ ቅቤ ነው የሚሆነው። በጣም ነው የሚመቸኝ። ይችኛዋ ደግሞ ካፒሌሪ ናት። ካፒሌሪዋ ጫፏ ደፍና ሊሆን ስለሚችል ቅድም ሳሸንክ ከረጥባታለሁ። ስትከረጥፍ በከተር ነው እንጂ ከዛ አፏ ጉድጓዷ እንዳይስት እንዳይል ማለት ነው። በፒንሳ ምናምን አይቻልም። እንደዚህ ጉድጓዷ ኖርማል መሆኗን ካረጋገጥኩኝ በኋላ እበይዳታለሁ። ያቺ ቅድም የነገርኳችሁ ልጅ ቀሽም ናት፣ አትችልም፣ ሙቀት አትችልም። ትንሽ ሙቀት ነው የሚሰጣት፣ በጣም ትንሽ። ያው እንደውም አብዛኛውን ፊልትሯ ላይ ነው እንጂ ሙቀቱን የምንጠቀመው። ወደ ካፒሌሪዋ ከሄደ በቃ እዛው ላይ ትቀልጣለች። አሁን በመቀጠል ደግሞ የምበይደው ቻርጅ ቫልቭ ነው። ረዘም አድርጌ ነው የምበይደው። ያው ቆርጦ ወዱ በኋላ ተዋራ ቻርጅ ቫልቭ ምንም ጥቅም ስለሌለው ማለትም አንዴ ጋዝ ሞላንበት ከዛ በኋላ ምንም አገልግሎት ስለሌለው ከፍሪጁ ጋር ቢር ጥቅም የለውም። እንደውም በሆነ አጋጣሚ ልጆቹ ወይ ትልቅ ሰው ራሱ ከነካው ጋዙን ሊያነፍሰው ስለሚችል ተቆርጦ መደፈን አለበት። ፋብሪካም እንደዛ አድርጎ ነው የሚያወጣው። አሁን እሱን በደንብ ከበየድን በኋላ ቀጥታ ወደ ኮምፕረሰር ተመላሽ
በስትክክል ምንም አይነት ሊኬጅ እንዳይኖረው በደንብ ከበየርኩኝ በኋላ ለፊልትሯ ንፋስ ማውጫ ወይም ውስጥ ላይ ኮፐር ውስጥ አየሮች ይኖራሉ። እነሱን ጋዝ ከመሙላታችን በፊት ማስወገድ ስላለብን እሱን ለማድረግ ደግሞ በፊልትሩ በኩል ነው መወገድ ያለበት እና በንፋስ ማስወገጃ እናዘጋጃለን ማለት ነው። እዚህ ጋር እቺ ጥቁሯ ብሎ ለኔ በጣም ተስማሚ ነች። ፖንታ ስለሌለኝ በብሎን ነው የምበሰው። በድሪል አድርጌ ፊልትሯን እበሳታለሁ። ከበሳዋትኝ በኋላ ካፒሌሪ ውስጧ በመክተት እበይዳዋለሁ ማለት ነው። ካፒሌሪዋን እንደዚች እንደምትመለከቷት ጠቅልዬ አስቀምጣታለሁ። ያ ማለት አሁን ይሄን ከበየርኩትኝ በኋላ ጫፉን ከመድፈኔ በፊት ውስጡ ያሉ ጋዝ፣ ንፋስ ምናምን ነገሮች የማይፈለጉ አየሮች በዚች በኩል በዚች በካፒሌሪዋ አሁን በቀጭኗ ማለት ነው በሱ በኩል ካስወጣው በኋላ መልሼ ጫፏ ላይ ደፍናታለሁ ማለት ነው። እንደዛ በማድረግ ውስጥ ያለውን አላስፈላጊ አየር ፓምፕ አድርገን ካስወጣን በኋላ ይሄን እንደምታዩት እንደዚች ነው የምደፍናት። በቃ በሙቀት በራሱ ትደፈናለች። ከዛ ጋዝ ወደ መሙላት ነው የምንሄደው። አሁን ጋዝ እየሞላው ነው። ጋዟን ሰተት አድርጊያት ቢያንስ ለአንድ ሰዓት ያክል ወይም ለ30 ደቂቃ ቆይቼ አያታለሁ። አሁን እቺ ግን አጭር ስለሆነች ኮፐሯም ጥቅሏም ቅርብ ስለሆነች 10 ደቂቃ ባልሞላ ውስጥ በቃ በረዶ መያዝ ስለምትጀምር እዚሁ ላይ አያታለሁ ማለት ነው። እዚሁ ጋዝ ሙልቼ ሳልጨርስ ነው በረዶዋን ማየት በደንብ የምታመጣው ማለት ነው። አሁን እዚሁ ከፍቼ ካሳ አድርጋት ስመለከታት በረዶ ማምጣት ጀምራለች። ይኸው እንደምታዩት በረዶ እንግዲህ 10 ደቂቃ ራሱ አይሆንም በረዶ መያዝ ጀምሯል። ያ ማለት በደንብ እየሰራ ነው ማለት ነው። ይኸው እዚህ ታይ ድረስ ነው ያመጣችው። ቴርሞስታት ስላለ ችግር የለውም ተዘጋለች። በረዶ በጣም ሲኮልል ስለምዘጋ ያው አሪፍ ነች። እንደዚህ ነቅዬ ከስራ አያታለሁ። ላሳያችሁ ነበረ አልነቀላለኝ ደግሞ ግን ነቅዬ አሳያችኋለሁ። በዚህ አይነት ሁኔታ በረዶ ይዛለች። በደንብ ስለማይለይ ነው እንጂ በጣም በረዶ እየያዘች ነው። ይሄው ቢያንስ ለአንድ ሰዓት ያክል ሲሰራ በጣም ክምር ነው የሚለው። በቃ ላይ በረዶ የበረዶ ውስጥ ይሄ እዚች ኮፐሯ ላይ በረዶ ሲቆልል ሙሉ ውስጧ ቅዝቃዜ በኃይለኛው ያመጣል ማለት ነው። እንደምታዩት እየሞላዋት ነው። አሁን በትክክል መስራቱን ስላወቅኩኝ በቃ ይሄ ቻርጅ ቫልቭ ቆርጠውና የፍሪጁን ስራ ጨረስኩ ማለት ነው። አሁን ቻርጅ ቫልቩን ልቆርጣት ነው። በቃ ትንሽ ሞቅ አድርጌ በደንብ እየሰራ ስለሆነ የሚቆረጠው በደንብ መጀመሪያ መጨፍለቅ አለበት። ካለበለዚያ ትንሽ ሊኬጅ ካለ እሳት ያስነሳል። በደንብ ጨፍልቄ የተጨፈለቀው ፓርት ደግሞ መልሼ በይደዋለሁ ማለት ነው። በዚህ አይነት ሁኔታ ነው መጨረሻ ላይ የምንደፍነው። አሁን ቀጥሎ ውጤቱን ማየት ብቻ ነው። ከሌላ የቀረ ነገር የለም። ይሄን ይመስላል። ቪዲዮ ከተመቻችሁ ቅድም እንዳልኩት ፎሎ እና ላይክ በማድረግ እኔንም ማበረታቱኝ ያስፈልገኛል። ለእናንተም ቀጣይ ቪዲዮ እንዲደርሳችሁ ማለት ነው። ያው እቺ ተመስላለች ዛሬ ሞዲፊኬ። ይሄ እንግዲህ ከ30 ደቂቃ በኋላ
በረዶ በጣም ቆልላለች አያችሁ። እዚህ ጋር ይሄ በእጄ የምነካው ነጩ ነገር